እና ቅድም እያጎረስካት የነበረዋን ልጅ ማግባትም በቃ ምንም ማድረግ ትችላለህ። ምንም ነገር ማድረግ ትችላለህ። ምንም እኮ አላደረኩም። ሌላ ሚዜዎች ሌላ ሰርገኛ ምግብም አየው እኮ ምግብ ሲያዝ ምናምን አትሄድም እንደዚህ ምናምን እንድትታት ምንድነው እንደዚህ እንደዚህ ካሜራማን እኮ ነው አብራችሁ ነው አለኝ። እንደዚህ ምግብ አብሬያት እኮኝ ምንድነው አንቺ እንደዚህ ያንገበገበሽ? ሰይጣን አለብሽ ማለት እኔ በሰው ሰይጣን የሚኖርብኝ ሰይጣን ይዞሻል። በሰው ሰርግ ነው ሰይጣን የሚኖርብኝ። ምን አባሽ አቀልሻለሁ ታዲያ? ሰላም ሰላም የኔ ተወዳጅና እንቁ ወርቅ የኔ ወርቅ ቤተሰቦች እንዴት ናችሁልኝ? እኔ ያለው ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላማችሁን ብዝት በቃ ብዝት ያደርግልኝ። ቤተሰቦቼ እንግዲህ ዛሬ እሁድ ነው ምንድነው የጥር የመጨረሻው ብቻ ጾም ሊገባ ነው። የመጨረሻው ሳምንት ላይ ነው ያለን እሁድ ዛሬና የዛሬ ሳምንት ነው። ከዛ ውጪ ሰርግ ምናምን አይኖርም። ዛሬ ደግሞ ባለፈው ቪዲዮ አይታችኋል እና ዊና ሚዜ እንደሆነና ጓደኛችን በጣም የምንወደው የምናከብረው በቃ እኔ ለዊና ብቻ ሳይሆን ለኔ ሳይቀር በጣም ምርጥ ምለው ወንድሜ የሚያገባበት ቀን ነውና ዊና ሚዜ ነው በቃ እና ሚዜ ሆኖ ማለት ነው። ቤተሰቦች ሰሞኑን እንትን ብየዋን ነበር። በቃ በጣም ብዙ ፕራንክ ያረኩት ነበርና በጣም የተናደደብኝ ነበር። በቃ እንዴት ብድሩ እንደመለሰ ዛሬ ልነግራችሁ አልችልም። እኔ ልትረዱኝ የምትችሉት እናንተ ብቻ ናችሁ። ከእናንተ ውጪ ሊረዳኝ የሚችል ሰው የለም። አሁን ራሱ ሰርግ መሀል አቋርጬ ነው ቪዲዮ መስራት የጀመርኩት ማለት ነው። ምክንያቱም በቃ በጣም ተናድጃለሁ። አናዶኛል ሁኔታው የተፈጠረው ነገር ማለት ነው። እና በሰሞኑ ራሱ የተከራከረን ነበር። ሚዜ ትሆናለህ አትሆንም ምናምን በሚል ማለት ነው። እና ከሰርግ ላይ ማንሳቴ አግባብ አይሆንም። ሚዜ ከቦታው አይነሳም። ሲጀመር ከሙሽራ አጠገብ መለየት የለበትም አውቃለሁ። ግን እኔ አልቻልኩም። እኔ ከዚህ በላይ ስሜቴን መቆጣጠር ንዴቴን እንትን ማለት አልቻልኩምና ወጥቼ ደወልኩለት። መጀመሪያ ደወልኩለት አያነሳም። ባይኔ ነው ምናምን ብዬ ወጣሁት ማለት ነው። እና ያው ሙሽራው ተረዳኝ፣ ምንም ማድረግ አልችልም። አንተ ነበርክ ሌላ ጊዜ ምትታገልልኝ። ዛሬ ግን አንተ ሰርግ ላይ ነክ። ስለዚህ እኔ ራሴ ጣርቼ ትንሽ እሱን ማበሳጨት አለብኝ። እንደው 2 ቀን ተውኩት እኮ 2 ቀን ምንም ቪዲዮ ማልሰራውን ፕራንክ ማላረኩት ምናምን በጣም ሰላማዊ ኑሮ እየኖረ ነው። ዛሬ ደግሞ የኔን ሰላም ነሳኝ። እኔ ደግሞ የሱን ሰላም እነሳዋለሁ ብያለሁ። እና ቤተሰቦቼ ደግሞ 150 ልንገባ ማለት ነው። በጣም ትንሽ ነው የቀረን። ለምንድን ነው ሰብስክራይብ ማታደርጉት? ማታበረታቱን? በእርግጥ በጣም ብታበረታቱን ምርጥ ቤተሰቦች አላችሁ። ስንጣፋ ምን ሆናችሁ ነው ምናምን እያላችሁ ማለት ነውና ቤተሰቦቼ የሰርግ መዝሙር እየሰማው ማለት ነው ወሰድ እያደረገኝ ነው ማርያምን ወደዛ። እና ቤተሰቦቼ 150 አስገቡን ቶሎ። እና ቤተሰቦቼ ቀረ እንደው እዛው ሳይመጣ ቀርቶ ይባስ ጨጓራ እንዳይልጠኝ እንጂ ሌላው ችግር የለውም። ያምራል ጥለትሽ ሻሪ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያይ መቀነትሽ ያምራል ደጅሽ ሻሪ ያምራል ደጅሽ ያምራል ደጅሽ ያምራል ደጅሽ የመስተንግዶሽ እስቲ እንዳሳሳቅሽ ከውፍልቅልቆ እንዳስተያየ ወይኔ የምር ግን ማለት ነው እውነት ለመናገር የሰርግ ማለት እሱ ሚዜ ሆኖ ያው እኔ አጃቢ ነኝ። ምክንያቱም የወንድ ሚዜ መሆን ስለማልችል ማለት ነው። እውነት የሆነ ስሜት አለው። እኔ እንደ የሆነ ሰዓት ላይ እኔ ያገባው አይነት ስሜት እየተሰማኝ ነበረ እና ማግባት ደስ ይላል። ትልቅ ክብር ነው እና እኔ ደግሞ በጣም ነው ሚናፍቀኝ ስል የሆነ አላ ያለፋችሁበት ህይወት ያለፋችሁበት መንገድ ምናምን በቃ የሆነ የምትወዱትን ሰው ደግሞ ማግባት የሁል ጊዜ ናፍቆታችሁ ነው። አይደለም ሰርግ ሄዳችሁ ሰርግ ሳትሄዱ በኖርማል እንኳን ስታስቡት አብሮ መቆየት 5 አመት 6 አመት መቆየት ብዙ እንትን አይደለም ማለት ትልቅ ነገር አይደለም። መቆየት ይቻላል። ግን በዛ ሁሉ ነገር ውስጥ እነዛ ትግስት የሆነ ይሄ ብዙ የሚታለፉ ነገሮች አሉ። ያን ነገር አልፋችሁ ለቃንዲ ለጋብቻ መድረስ ማለት በጣም ትልቅ ነገር ነውና እኔ እውነት ለመናገር ቤተሰቦች በጣም ነው ምቀናው። እውነት
በቃ የሆነ መች ነው ያ ቀን ያም በቃ የሆነ የምትናፍቁት ቀን አለ አይደል? እና በጣም ነው በቃ ያንን ቀን ምናፍቀው። እግዚአብሔር ያለው ቀን ይሆናል፣ እግዚአብሔር ያለው ጊዜ ይሆናል። በርግጥ ግን የእውነት ይናፍቀኛልና ዊናዬ የኔ ፍቅር ከዚሁ ብታስብበት። እኔ አንተን መጠበቅ አይደክመኝም፣ በርግጥ 10 አመትም መጠበቅ አይደክመኝም፣ እጠብቅሃለሁ። ግን ደግሞ በቃ በጣም እዛ አስብልኝ እንዴ እና ቤተሰቦች ዊና መጥቷል ደግሞ ማለት ነው። እንዴት እንዳማረበት ማርያምን ውይ የኔ ፍቅር ጌታን በቃ በጣም ነው ያማረበት። እንዲሁ ሲጀመር ምንም ቢለብስ ያምርበታል ለኔ ማለት ነው። እኔ ሳይ ምንም ሲለብስ ያምርበታል። ዛሬ ደግሞ በቃ በጣም ነው ያማረበት። ለምንድነው ቆመ የምታየኝ? ደግሞ ማለት ቤተሰቦች ቪዲዮ የሚቀርጽልኝ ሰው አጥቼ ማለት በጣም በዛን ልጅ ነው ቪዲዮ እያስቀረጽኩ ያለው። ምን ነው ገላምጥሽ ቀረሽ ይጠራሽ ወይ ሳኩኝ ያ ያስኩትን ቪዲዮ የሚቀርጸኝ ልጅ አይተዋላ። ከሰርግ ቤት ነው ይዤ የመጣሁት። ሰርግ ላይ ነው በስነ ስርዓት ባይቀረጽ ማለት ነው። ሰርግ ላይ ነው ያለሁት። ሰርግ ላይ ማን ያለኸው? እሺ እኔ የጠራሁ በቃ ለአንዴና ለመጨረሻ ጊዜ የኔ እናንተ ነገር ከዚህ በኋላ ነገ የሚባል ነገር እንደሌለ ልነግርህ። ለምን ሂድና ቅድም እያጎረስካት የነበረውን ልጅ ማግባትን በቃ ምንም ማድረግ ትችላለህ። ምንም ነገር ማድረግ ትችላለህ። እንዴ እንደዚህ ምናምን ይዘት ይላል። ሚዜ አይደለች ወይ ታዲያ? ሚዜ አይደለም ወይ? ሚዜ ኮንኩኝ ታዲያ። ሚስት አለ እንደ አግባቡ ተከብረ በክብር እሷ እዛ ጋር አንተ እዚህ ጋር ምን ትችላላችሁ? እንዴት ነው እንደዛ ሆነ? ሲጀመር ሆነ ብለህ ትላንትና ከትላንት ወዲያ ምናምን አናድሽኛል ብለህ ብድርን ልትመልስ ነው እኔን ለማናደድ ብለህ። ኧረ በሚካኤል አንቺ በእናትሽ ምን ሆነሻል? ሰርግ ነው ሰርግ ቤት ደግሞ ስታስጠሉ አታምሩም ደግሞ ሲጀመር። እሺ አንመር ችግር የለውም። ያንቺ እንደዚህ መሆን ምን ማለት ነው? በቃ ተናገርኩኝ። ሰይጣን አለብሽ ማለት እኔ በሰው ሰርግ ነው ሰይጣን የሚኖርብኝ። ሰይጣን ይዞሻል። በሰው ሰርግ ነው ሰይጣን የሚኖርብኝ። ምን አባሽ አቀልሻለሁ ታዲያ? የሰው ቤት እገነባለሁ ስትል የራስን ቤት እየፈረስክ ምንድነው? የሰው ቤት ገብቼ የኔን ቤት ያፈረስኩ? አይ ማታ ሌሊት ስትሄድ እሺ ዝም አልኩኝ። በቃ ሌሊት ነው የሚኬደው፣ ሌሊት ነው እሺ፣ ቤተ ክርስቲያን ነው ሌሊት ነው ቤተ መቅደስ የምትገቡት ምናምን እሺ አልኩ፣ ዝም አልኩ። እንዴ አሁን እንዴት ነው እንደዚህ ይባላል? ያው ምንም ይባላል። ዳር ምን አይነት ጦስ ልጅ ነሽ አንቺ? ግን ምንድነው ምን አይነት ሰይጣን ነው ያዘሽ? ማለት አገኘህና ገና ለገና ሰው አገኘህና እኔን እየሰደብከኝ ነው? ኧረ ጦስ እኔ ምን አድርግ ነው የምትይኝ? እኔ ጭራሽ መፍቀድ ሚዜ እንድትሆን መፍቀድ በራሱ ትልቅ ነገር ነው። እሺ ምን አድርግ ነው የምትይኝ? በቃ የፈለጋችሁትን አብራችሁ መሆን ትችላላችሁ። ሚዜ እኮ ነኝ። ሚዜ ሲሆን አብረን ከሚዜዋ ጋር አብሬ አያገባኝም። የፈለክበት መድረስ ትችላለህ። እኔ አያገባኝም። በቃ እንደፈለክ መሆን ትችላለህ። ኢየሱስ አንቺ ምን ሆነሻል? ታጥባታ እንኳን እንደዚህ ይዘና ምን ያኔ እኮ ምንም እኮ አላደረኩም። ሌላ ሚዜዎች ሌላ ሰርገኛ ሚዜ አየሁ እኮ ምግብ ሲያዝ ምናምን አትሄድም እንደዚህ ምናምን እንድትታት ምንድነው እንደዚህ ካሜራማን እኮ ነው አብራችሁ ነው አለኝ። እንደዚህ ምግብ አብሬያት እኮኝ ምንድነው አንቺ እንደዚህ የሚያንገበገበሽ? አያገባሽ ታዲያ ስለ ካሜራማኑ ካገበሽ ስለ እንትኑ አያገባሽም? ስለማንም አያገባኝ። የሚያገባኝ ስላንተ ብቻ ነው። እቺ ጤነኛ አይደለችም። መታየት አለብሽ። ምንም የምታየው ነገር የለም። መልካም ትዳር፣ መልካም የህይወት ዘመን ይሁንልህ። በትላልቅ ሰርጎች ላይ ትናንሽ ሰርጎች ይኖራሉ የሚባለውን ነገር አሳይተኸኛል። እኔ አንቺ የሆነ ጊዜ ሚዜ ስትሆኚ ምን ብዬሻለሁ? እኔ ሲጀመር ሚዜ ሲሆን ግማሽ ሰዓት አልነበርኩም ሰርጉ ላይ። ምን ጦስ ነች በእናታችሁ? ምን አድርግ ነው እሺ የምትይኝ? ነበርኩ ግማሽ። ምን አድርግ ነው የምትይኝ? አሁን ምን አድርግ ነው የምትይኝ? አሁን እንግዲህ ግማሽ ብላችኋል። የፕሮግራማችሁ ግማሽ ከዚህ በኋላ ያለው ሰዓት ከኔ ጋር አቋርጬ እኮ ልወጣት አውቄያለሁ። ለኔ ብለህ ገና መድረክ ላይ እኮ ላትወጣ ነው። አሁን እኔ እናንተ አብረን ነው ሄደን የምንቀመጠው። ወይ የሚዜዋን ልብስ አስወልቀህ ትሰጠኛለህ ወይ ደግሞ ከኔ ጋር አብረህ ቁጭ ትላለህ። ኧረ አንቺ ሰው ተሰርግ ትበጠብጫለሽ። ልጁ ወዳጃችን ነው። ሄጄ ልጅቷን ጠርቼ ልብሷን አስወልቂያት ለብሼ መድረክ ላይ ምን አረገች ልጅቷ? ምን አረገች? ምንም እኮ አላረገችም። አያገባኝም። እኔ ስትጎራረስ ማየት አልችልም። እንዴ ስትጎራረስ በቃ አይችልም። እኔ አልችልም። ተናግሬያለሁ በቃ። ምን አርገ ነው እሺ አሁን እያልሽኝ ያለሽው? ወይ ልብሷን አምጣልኝ ወይ ደግሞ ከኔ ጋር ወርደህ ወንበር ላይ ቁጭ በል። ለምንድን ነው መቀመጠው ካንቺ ጋር ወርጄ? እኔን ከፈለከኝ ማለት ነው። በስመ አብ ወልድ። ኧረ አንቺ ሴትዮ በቃ ስነ ስርዓትሽን ያዢ። ትልቅ ሰው ነሽ፣ ተከበሪ። ይኸው ስነ ስርዓትሽን ያዢ።
ረፊ ብያለሁ። ረፊ ማንኛውም ሚስት እኔ ባሌ በቆሜ አልደረውም። ሲጀመር ምረጥ። ወይ አንደኛህን እሷን አግብቼ ሄዳለሁ፣ ወይ ደግሞ አንቺ የምትይኝ ነገር እቀበላለሁ፣ ወይ ካንቺ ጋር ያለኝ ነገር ያበቃል ማለት ይሰማኛል እኮ እኔ ይሰማኛል። ዛሬ እኮ ምን እኮ አላቃትም እኮ ይሰማኛል እኮ። ምንድነው የሚሰማሽ? እሺ እኔ ላንቺ ብዬ ብቻዬን እኔ ላንቺ ብዬ ከሰው ልለይልሽ እኔ ላንቺ ብዬ ከሰው ልለይ ብቻዬን እኔ ላንቺ ብዬ ሴታሊ እንዴ እንድትማረርብኝ አልፈልግም። ሌላ ምንም እኮ የሆንኩት ነገር የለም። እንዴ አይኔ እስኪቀላ ድረስ እኮ አዳር ቤተክርስቲያን አድሬ እኮ ነው ያደርኩት። ደክሞኝ በዚህ ድካሜ ላይ ለምን አጎረሰች ለምን አብረሃት ሄድክ ምናምን ብለሽ እንትን ትይኛለሽ። ምን አይነት በሽታ ነው ያዘሽ አንቺ? ያሳዝናል። እንደዚህ አይመስለኝም ነበረ። እኔ ነኝ ሲጀመር ያጠፋሁት ሚዜ እንድትሆን የፈቀድኩት። አሁን ይሄን ነገር ስናገር እኔ ነኝ ክፉ ሴት፣ እኔ ነኝ መጥፎ የሚባለው ነገረኛ የሚባለው ነው ነሽ። ክፉ ሴት ነሽ። አዎ ሲጀመር እኔ አሁን የፈለኩ ልንገርህ፣ እኔ እዛ ሰርጉ ላይ እኔም ሰው አግኝቻለሁ። ባይዚ ዝባስንኬሽን ምናምን እዛ ውስጥሽ እንትን በይ። አንደኛ እኔ ሚዜ ነው የሆንኩት፣ ከሚዜነት ተነስቼ ነው የመጣሁት። የሰው ሰርግ ታበላሻለሽ። ስጎድል አንደኛ ሚዜ ነው ይበዛለኝ። ስጎድል የት ሄደ ብለው ይጠይቁኛል። ያንተ ጉድለት ማለት ህይወት እየጎደለ ነው ለማለት ፈልጌ ነው። እኔ እግዚአብሔር አለ ህይወቴን አያጎሉም። ስለዚህ አንቺ መሄድ ትችያለሽ፣ የራስሽን መንገድ መርጥሽ ምናምን ያልከኝ ለምን ሚዜ ሆንክ ነው እንደዚህ? አይ እኔ ሚዜ እንድትሆን ባልፈልግ ኖሮ መጀመሪያም ፈቃደኛ አልሆንም ነበርኩ። ግን እዛ ላይ እያደረከው ያለው ነገር ደስ አይልም። በቃ በጣም ነው ደግሞ ከአንድ ፍቅረኛ አለኝ ከሚል ሰው የሚጠበቅ ነገር አይደለም። ወይ ታታ ምንም እኮ ያረኩት ነገር የለም። ምንም ያረኩት ነገር እኮ የለም። እኔ ያደረኩት ሲጎራረሱ ተጎራረስኩ። አብረን ሄድን እንደዚህ ተያይዘን በቃ ሚዜ እና ሚዜ የሚያደርጉት ነገር ጨረስኩኝ እኮ ነው። አሁን ተናግሬ ጨረስኩ። እሺ ልሂድ ጨረሽ። ልብሷን ወይ ተቀበልልኝ ወይ አልቀበልም። ለምን ነው የሚሰልፍ ተቀበል ያምሻል። እኔ ልሆናለሁ አውሳቡታ ሚዜ እኮ ያደረገቻት እኮ ሙሽራው እኮ ሚዜ ያደረገቻት እኮ ጓደኛዬ ነች ምናምን ብላ ነው። እኔም ጓደኛዋ ነኝ። ምን ችግር አለ? ከየት ታውቅሻለች እንዴ? ነው ተዋወቀው እድሜ ለወንድሜ በወንድሜ ምክንያት አውቂያታለሁ። ለሚዜነት የሚያበቃ ትውውቅ የላችሁም አንድ። እሺ በቃ ከኔ ጋር ና እንሂድ። በቃ ከኔ ጋር እዛ ወንበር ላይ ነው። አልቀም አንቺ ስነ ስርዓትሽ ነጂ። ሚዜ እኮ ነኝ። ግን ምን ልላቸው ነው? እኔ ካንቺ ጋር ወንበር ላይ እንደዚህ ከህዝብ ጋር መቀመጠው አያዛየው ያለው ነገር ህዝቡ ራሱ ይረዳሃል። አረ ወደዛ ሂጂ። የሚረዳ ነገር ይረዳሽ። አመሻል እንዴ? አረ ጤና ይኖርሽ ይበጠስ። ጤና ለአንቺ ሰሞኑ ምንድነው ይሹ? ጤና የለሽም እንዴ? ያምሻል። ምን አረክ? ልቀቂኝ። አረ ላስተከሰባ ታስተካክል። እኔ ልቆልፍልህ ነው። ጭራሽ አሁን ስነካህም እኔን መናገር ጀመርካ። ሂድና ትቆልፍልህ እሷ። አረ ተይ ግን ተይ የሆነ ነገር ትሆኛለሽ። ተይ ምን አደረኩኝ? ወይ የሆነ አናትሽን ለሁለት ከፍዬሽ እጠፋለሁ። ወይ ተይ ሰምታችኋል። አያዝ ራሱ ታንቀኝ ነው እንዴ? ፈራው። ወይኔ እንቅልፍ ነው። አይኔ ራሱ እኮ በር ይመስላል። እማቴ ተይ በእናትሽ ተይ በእግዚአብሔር ተይ ኪዬ ተይ። የሆነ ነገር አድርጌሽ የሆነ ነገር እያስጠነቀቅኩሽ ነው። አንቺ አታልምጪብኝ። እኔ እናት ነኝ አትቀንሽ። እሺ ቅናት እኮ አይደለም፣ ቅናት ነው። በቃ ይኸውልሽ። እሺ ልቀቀኝ። ተስማማና ከኔ ጋር አብረኸኝ ነው የምትሆነው። እሺ ወደዛ አንቺ ስነ ስርዓትሽ ነሽ። ለምን ከሷ ጋር ሆንክ? ቤተሰቦቼ በጣም ነው የማመሰግነው። እንደምታዩት ከኔ ጋር ለመሆን ፈቃደኛ አይደለም። የፈለግከውን ነገር ማለት ትችላለህ። እንግዲህ ይሄንን ቪዲዮ የምትመለከቱ ቤተሰቦች በቃ እኔ ነኝ የጀመርኩት። እኔ መዝጊያውን እሰራለሁ። አንተ እኔ ሚዜ ነኝ። ከሚዜዋ ጋር ምግብ ተጎራረስኩኝ እንጂ ምንም ያደረኩት ነገር የለም። ለሷ ብዬ እንደዚህ ባይን እንዲውላችሁ ብላ ነው ጠርታኝ የወጣሁት። እንደዚህ ለሷ ብላ ጠርታኝ የወጣሁት ደንግጬ ማለት ነው። ከፈያታለሽ ዋጋ እናቴ። እሺ በቃ እሺ ቤተሰቦች፣ የኔ ተወዳጅና እንቁ ቤተሰቦች፣ የኔ አባት፣ የኔ ፍቅር፣ እኔ ድክም ልበልልህ እየቀለድኩ ነው። እሺ
የኔ ፍቅር ኧረ በእናትሽ በሰው ሰርግ ትቀልጃለሽ እንዴ አንቺ? አንቺ ምንድነው? በማን ነው ማትቀልጂው? የቀድሞ ባሌ ሞተ ብለሽ በቀድሞ ባልሽ ሞት ቀለድሽ። በአንቺ በእኔ ትቀልጃለሽ እኮ ነገ ምን ብዬ ነይ እንሂድሻው ስነ ስርዓትሽ ነሽ። እሺ የኔ ተወዳጅ ቤተሰቦች ቅድም ደግሞ እንዲያልኩ ማለት ነው አውቄ ቪዲዮ መስራት ስለፈለኩኝ ነው። የኔ ፍቅር እንደደከመህ ምናምን አውቃለሁ። ቤተሰቦችም ስለናፈቁኝ ቪዲዮ ለመስራት ብዬ ነው እና ደግሞ እኔም ስለናፈከኝ ለዚህ ምን ቆንጆ ቢኖር ሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት